ዛሬ ከተለመደው ለየት ያለ ፊልም ይዤላችሁ መጥቻለሁ። ላይክ በማድረግ ቪዲዮ ጀምሩት። የሰው ልጆች ሳያውቁ ግዙፋን ልጆቻቸውን ለመብላት በሌሊት ሲሰረቁ ቆይቷል። ነገር ግን አንዲት ትንሽ ልጅ አንዱን ግዙፍ በሌሊት ካየችው በኋላ ነገሮች ተቀየሩ። በለንደን ከተማ እኩለ ሌሊት ነው። ሶፊ የተባለች ልጅ የልጆች ማሳደጊያ ቤቷን በሮችና መስኮች በትክክል መዘጋታቸውን ታረጋግጣለች። ምክንያቱም ይህ ሰዓት ሰዎች የሚጠፉበት ነው። ሶፊ ጥንቃቄ እያደረገች ሳለ የአንድ ግዙፍ ነገር ወይም ጥላ በከተማው ውስጥ ያንዣብባል። ሌሎቹ ልጆች ተኝተው ሳለ ሶፊ ግን አልጋዋ ላይ ሆና መጽሐፍ ታነባለች። የማሳደጊያው ድመት አንድ ነገር አይታ ወደ በረንዳው ትወጣለች። ሶፊ ድመቷን ተከትላ ስትወጣ አንድ ግዙፍ ሰው በመንገዱ ላይ ታያለች። ግዙፉም ሶፊ እንዳየችው ያስተውላል። ሶፊ በጣም ደንግጣ በብርድ ልብሷ ውስጥ ትደበቃለች። ነገር ግን ግዙፉ እጁን ወደ ማሳደጊያው በማስገባት ሶፊን ከነብርድ ልብሷ ጨብጦ ይወስዳታል። ግዙፉ ሶፊን ይዞ ከከተማው መውጣት ይጀምራል። በተለያዩ ብልሃቶች ተጠቅሞ በሰዎች እንዳይታይ ይሸሸጋል። ከከተማው ከወጣ በኋላ ግዙፍ እርምጃዎችን እየተራመደ በገጠራማው አካባቢ ወደ ገደላማ ቦታዎች ይሮጣል። በመጨረሻም አንድ ትልቅ ዝላይ ዘሎ ደመናዎች ውስጥ ይገባል። ወደ አንድ እንግዳ ምድር ይደርሳሉ። ግዙፉም ሶፊን ወደ ቤቱ ይዟት ይገባል። ሶፊን በብርድ ልብሷ ሰቅሏት ለወጥ የሚሆን አትክልት መክተፍ ይጀምራል። ግዙፉ ሌላ ቦታ ሲመለከት ሶፊ ለማምለጥ ትሞክራለች። ነገር ግን ድምጽ ስታሰማ ግዙፉ ይሰማታል። ለሶፊ ክንፍ ከሌላት በስተቀር ማምለጥ እንደማትችል ይነግራታል። ሶፊ የት ነው ያለነው ብላ ስትጠይቀው በግዙፋን አገር ብሎ ይመልስላታል። ሶፊም እንዳይበላት ትለምነዋለች። እየሳቀ እሱ ጨካኝ ሰው በላ እንዳልሆነና በፍጹም እንደማይበላት ይነግራታል። ሶፊ ግን ስለሰረከኝ አንተ ጭራቅ ነህ በማለት ትከራከራለች። ይህም በማድረጉም በጣም እንደሚያዝን በተለይም ለእናቷና ለአባቷ እንደሚያዝን ይናገራል። ሶፊ ግን የሙት ልጅ እንደሆነችና ወላጆች እንደሌሏት ትነግረዋለች። ሌሎች ግዙፋን እንደርሱ ደጎች መሆናቸውን ስትጠይቀው እንዳልሆኑና ሳያመንቱ እንደሚበሏት ይነግራታል። እንዲሁም ከነርሱ ጋር ሲነጻጸር እሱ በጣም ደቃቃ መሆኑን ይገልጽላታል። ሶፊም ታዲያ ለምን አመጣኸኝ ስትለው ካላመጣውሽ እኔን እንዳየሽ ለሁሉም ትናገሪያለሽ፣ ከዚያም የሰው ልጆች ይዙኝና የአራዊት መጠበቂያ ውስጥ ያስገቡኛል ብሎ መለሰላት። ሶፊ ለማንም እንደማትናገር ቃል ገብታ ወደ ቤቷ እንዲመልሳት ስትለምነው አያምናትም። ከእንግዲህ እድሜ ልኳ ከእርሱ ጋር እዚህ እንደምትኖር ይነግራታል። ሶፊ ካለቀከኝ እሸሻለሁ ስትለው ያለኔ ከዚህ ቤት ከወጣሽ ሌሎቹ ግዙፋን ይበሉሻል ሲል ያስጠነቅቃታል። በቃ ተስፋ አስቆረጣት። ሰማያዊ ብርሃን በውስጡ የሚንቀሳቀስበት ማሰሮ ያወጣል። ሶፊም ስለሱ ስትጠይቀው ግዙፉ ይህ እልም ነው ሲላት ሶፊ እልም እኮ የሚጨበጥ ነገር አይደለም በማለት ትከራከራለች። ግዙፉ የሶፊ መጽሐፍ ያነባል። ሶፊም ትተኛለች። እሷ ተኝታ ሳለ ብዙ የሚንቀሳቀሱ ብርሃናት ያሉባቸው ማሰሮች ወደ ተቀመጡበት የቤቱ ጥልቅ ክፍል ይገባል። ቀይ ብርሃን ያለበትን ማሰሮ ወስዶ በሱ ላይ መስራት ይጀምራል። ሶፊ ስትነቃ ግዙፉ ተኝቶ ታገኘዋለች። ይህን አጋጣሚ በመጠቀም በመስኮት በኩል ለማምለጥ ትሞክራለች። ነገር ግን እየሮጠች ሳለ ከፊቷ አንድ በጣም ግዙፍ የሆነው ብቅ ብሎ ይዛታል። ሶፊ እርዳታ ለማግኘት ትጫዋለች። ነገር ግን ደጉ ግዙፍ ምንም ማድረግ ስለማይችል የዋሻ ቤቱን በር ይዘጋል። ያ ግዙፍ ሰው በላ ሶፊን ወደ ላይ ወርሮ ይውጣታል። በዚህ ጊዜ ሶፊ ትነቃለች። ይህ ሁሉ ደጉ ግዙፍ እልሞች እውነተኛ ነገሮች መሆናቸውን ለማሳየት ኦም ብሎ የሰጣት እልም እንደነበር ትረዳለች። በማግስቱ ጠዋት ግዙፉ አረፋማ መጠጥ ሲጠጣ ታየዋለች። የመጠጡ አረፋዎች እንደ መደበኛ መጠጥ ወደ ላይ ሳይሆን ወደ ታች እንደሚወርዱ ትገነዘባለች። እሱ በዚህ እየተደሰተ ሳለ ከሰው በላ ግዙፋን አንዱ ይመጣል። ደጉ ግዙፍ ሶፊን ለመጠበቅ ይደብቃታል። በዚህ አስቸጋሪ ሁኔታ ውስጥ ሶፊ በአንድ አትክልት ውስጥ ትደበቃለች። ደጉ ግዙፍ አትክልት ጠላለው ምበለው የሰው ልጅ ብቻ ነው ብሎ ያኛውን ግዙፍ በማሳመኑ ሶፊ ከመበላት ለጥቂት ተረፈች። ከዚያም ደጉ ግዙፍ ሶፊን ወደ ዋሻ ቤቱ ውስጥ ወስዶ እንድትታጠብ አደረጋት። አዲስ ልብስ እንድትመርጥም ብዙ ልብሶችን ሰጣት። ሶፊ ያገኘችውን ቀይ ጃኬት ስትለብስ ግዙፉ ሲያት እንግዳና የሚያሳዝን የሚመስል ስሜት ይታይበታል። ሶፊ ምን ሆናል ብላ ስትጠይቀው አይመልስላትም። ሶፊም በአንድ ዛፍ ውስጥ ባለ ምቹ ክፍል ውስጥ ያኖራትና ስራው የሆነውን እልም ማደን ለመሄድ እንደሚወጣ ይነግራታል። ሶፊ አብረው መሄድ እንደምትፈልግ ብትናገርም እሱ ግን ፈጽሞ አይፈቅድላትም። ሶፊ በማሰሮች ውስጥ ያሉ እልሞች ቅርጽ ሲይዙ ትመለከታለች። አብሮ ለመሄድ አጥብቃ በመጠየቋ በመጨረሻ ይስማማል። ከዋሻው ሲወጡ ጨካኞቹ ግዙፋን ሁሉ ተኝተው ያገኟቸዋል። በጥንቃቄ ሊያልፏቸው ቢሞክሩም ግዙፋን ነቅተው ደጉን ግዙፍ በእግሩ ይዙታል። ጨካኞቹ ሲያሹፉበትና እንደ እግር ኳስ ወዲና ወዲያ ሲወረውሩት ሶፊ በአንድ አሮጌ መኪና ውስጥ ትደበቃለች። ሶፊ
ግዙፉ ራሱን አለመከላከሉ ሊገባት አልቻለም። ድንገት ዝናብ መዝነብ ሲጀምር ጨካኞቹ ውሃ ስለሚጠሉ እየሮጡ ይደበቃሉ። ደጉ ግዙፍ ሶፊን በከረጢቱ ውስጥ ከቶ ይሮጣል። የሶፊን ብርድ ልብስ ጥሎት ስለመጣ ሌሎቹ ግዙፋን አሽትተው አንድ የሰው ልጅ ከእርሱ ጋር እንዳለ አወቁ። ሶፊና ግዙፉ እሱ የእልም ሀገር ብሎ ወደሚጠራው ቦታ ደረሱ። ሶፊ በሰማይ ላይ ያሉት ከዋክብት በደመቀ ሁኔታ ሲበሩ አየች። ግዙፉም ሰማዩ በጠራበት ምሽት በእነዚያ ግዙፍ ጆሮዎቹ ከከዋክብት የሚወጣውን ሙዚቃ መስማት እንደሚችል ይነግራታል። እንዲሁም በምድር ውስጥ ያሉ ነፍሳት ሲያወሩ፣ እንስሳዎች በቅጠሎች ላይ ሲራመዱ፣ እጽዋት እርስ በርሳቸው ሲተያዩና የዓለም ምስጢራዊ የሹክሹክታ ድምጾች ሁሉ እንደሚሰማ ይገልጽላታል። ሶፊ በውሃው ላይ የታየውን የግዙፋን ዛፍ ነጸብራቅ ስትመለከት በእልሞች የተሞላ መሆኑን አየች። ከዚያም ወደ ውሃ ውስጥ በመዝለል ወደ ሌላ ዓለም ይገባል። ሶፊም እንድትከተለው ጠይቋት ትከተለዋለች። ሁለቱም እልሞች ሁሉ ወደሚጀምሩበት ዛፍ ፊት ቆሙ። ደጉ ግዙፍ አንዲት የወርቅ እልም አይቶ በጣም ብርቅዬ አይነት መሆኗን ይናገራል። ሊይዛት ቢሞክርም ደጋግማ ታመልጧለች። እልሟ ሶፊ አጠገብ ስትደርስ ትረጋጋለች። እርሱም እልሟ ሶፊን እንዳወቀቻት ይነግራታል። እልሟን በማሰሮ ውስጥ አድርጎ የሶፊ እልም የሚል ምልክት አደረገባት። ግዙፉ ሶፊን ከዚህ ዓለም አውጥቶ መንገዳቸውን ይቀጥላሉ። በመንገዳቸው ላይ ሶፊ ከእንግዲህ ደጉ ግዙፍ ብላ እንደምትጠራው ትነግረዋለች። ለንደን ሲደርሱ መለከቱን በመጠቀም ሰዎች ተኝተው ሳለ የደስታ እልም ይነፋባቸዋል። ደስታ የተሞሉ እልሞችን ለሶፊ ይተርክላታል። እሷም በጣም ትወዳቸዋለች። ወደ ቤት እየተመለሱ ሳለ ሌሎቹ ግዙፋን የሰውን ልጆች ለመብላት ሲወጡ ያዩዋቸዋል። ሶፊ ይህንን የሚያስቆምበት መንገድ መፈለግ እንዳለበት ትነግረዋለች። በዚህ መካከል ሶፊ ብርድ ልብሷን በግዙፋን አገር እንደጣለች ይገነዘባሉ። ወዲያው ፊቱ በቁጣ ይጠቁራል። ብርድ ልብሷን በግዙፋን አገር ስለጣለች ሌሎቹ መኖሯን ስለሚያውቁ ከእርሱ ጋር ደህንነቷ የማይጠበቅ እንደሆነ ይነግራታል። ሶፊ አብረው ሆኖ እነሱን ማስቆም እንደሚችሉ ብትከራከርም ግን በአንድ ወቅት ሌላ ወንድ ልጅ ወደ ግዙፋን አገር ወስዶ እንደነበር ይተርክላታል። ልጁ እንደ ሶፊ ሁሉ እሱን ስላየው ነበር የወሰደው። ሶፊ ያገኘችው ቀይ ጃኬት የዚያ ልጅ ነበር። ከቆይታ በኋላ ግን ሌሎቹ ስለ ልጁ አወቁ። ልጁን ከቁጣቸው ለማዳን በጊዜ ወደ ቤቱ ሊመልሰው አልቻለም። ይህ ስህተት በሶፊ ላይ መድገም እንደማይፈልግ ተናግሮ ሶፊ ብትቃወመው ጥሏት ይሄዳል። ሶፊ በማሳደጊያው በረንዳ ላይ ሆና ግዙፉ ጆሮቹ መስማት እንደሚችሉ በማወቅ ታናግረዋለች። እንዲገለጥላትም ከበረንዳው ላይ ትዘላለች። ይይዛታል። ሁለቱም ወደ ግዙፋን አገር በመመለስ ሌሎቹን ለማስቆም እቅድ ማውጣት ይጀምራሉ። በዚያው ቅጽበት ጨካኞቹ መጥተው ሶፊን በቤት ውስጥ መፈለግ ይጀምራሉ። በዚያ መሃል የሱን የሥራ ውጤቶች ያበላሻሉ። ሶፊ በግዙፋኑ እንዳትታይ ለጥቂት ታመልጣለች። በመጨረሻም እሱ ትዕግስቱን ጨርሶ በሚነድ ብረት ጨካኞቹን ግዙፋን ከቤቱ ያባረራቸዋል። ይህ በእንዲህ እንዳለ ሶፊ ግዙፉ ለዚያ ላመጣው ልጅ በሰራው ክፍል ውስጥ ተደብቃ ነበር። ንግስቲቱን ስታይ አንድ እቅድ በአእምሮዋ ይመጣል። ግዙፋን የሰው ልጆችን ሲበሉና ጦር ሰራዊቱ ሲያስቆማቸው የሚያሳይ ልዩ እልም ለንግስቲቱ ያዘጋጃሉ። ንግስቷ ከእልሟ ስትነቃ ያገኟታል። እሷም እነርሱን ለመስማት ፈቃደኛ ትሆናለች። ወደ ቤተ መንግስት ደርሰው ንግስቲቱ ተኝታ ሳለ እልሙን ይነፉባታል። ንግስቲቱ ስትነቃ እልሙን ለረዳቷ ትነግራታለች። ረዳቷም በአገሪቱ ውስጥ ልጆች በሚስጥር እየጠፉ መሆኑንና ሁኔታው የሚገርም መሆኑን ትገልጽላታለች። የንግስቲቱ ረዳት መጋረጃውን ለመዝጋት ስትሄድ ሶፊ እዚያ ቆማ ታገኛታለች። ንግስቲቱም ሶፊን በእልሟ አይታ ስለነበር ታውቃታለች። ሶፊ ሁሉንም ነገር ነገረቻት። ንግስቲቱም በእልሟ ስላየችው አመነቻት። ከዚያም ሶፊ ጓደኛዋን ለንግስቲቱ ታስተዋውቃለች። ንግስቲቱ ምሳ እያዘጋጀች ሳለ ለጀነራሎቹ ስለ ግዙፋን አገር ስጋት ትነግራቸዋለች። በመቀጠልም ግዙፉ የንጉሳውያንን ጦር ወደ ግዙፋን አገር ይመራል። ጨካኞቹ በጸጸት ተሞልተው እንዲነቁና ለጦር ሰራዊቱ ቀላል ኢላማ እንዲሆኑ የጸጸት እልም ይሰጣቸዋል። ሁለቱም ቁጭ ብለው ስለ ሶፊ እልም ይነጋገራሉ። ሶፊ ስለምን እንደሆነ ስትጠይቀው የተለመደና ሰላማዊ ህይወት የመኖር እልምሽ ነው ይላታል። ይህን ህይወት እንደምታገኝና ነገር ግን እዚህ ግዙፋን አገር ሳይሆን በሰው ልጆች ዓለም ውስጥ መሆን እንዳለበት ይነግራታል። ሶፊ በጠራሁ ቁጥር ትሰማኛለህ ብላ ስትጠይቀው እርሱም ወደ ግዙፍ ጆሮቹ ይጠቁማል። እልሙን ወደ ግዙፋኑ የሚነፉበት ጊዜ ሲደርስ መለከቱን ለንደን እንደረሳው ያስታውሳል። እርሱ ሌላ ቦታ ሲመለከት ሶፊ የእልም ማሰሮን ይዛ ተኝተው ወደ ነበሩበት ግዙፋን መካከል ትገባለች። ልትከፍተው ስትል አንዱ ይነቃል። ሶፊ ማሰሮን ሰብራ ሌሎቹን ግዙፋን በጸጸት እልም እንዲሞሉ ብታደርግም የነቃው ግዙፍ ግን ምንም ሳይሆን ይቀራል። ያ ግዙፍ ሶፊን ሊያጠቃ ሲል ጣልቃ ገብቶ ይከላከልላታል። ግዙፉ ሊመታው ሲዘጋጅ የንጉሳዊ ጦር ደርሶ ያስቆመዋል። የንጉሳዊ ጦር ጨካኞቹን ግዙፋን በሙሉ ማርኮ በማሰር ይወስዷቸዋል። በመጨረሻም የግዙፋን አገር ከጭካኔያቸው ነፃ ትሆናለች። ሰው በሊታዎችም ማምለጫ ወደሌለበትና በጣም ርቃ ወደምትገኝ ደሴት ተወሰዱ።
በቀሪ ዘመናቸው ሁሉ እንዲበሉ የሚሰጣቸው ብቸኛው ነገር አትክልት ብቻ ነው። በዚህም ጨርሶ ደስተኛ አልነበሩ። በመቀጠልም ሶፊ በንግስቲቱ ቤተ መንግስት ውስጥ ስትነቃ የንግስቲቱ ረዳት ሰላምታ ሰጠቻት። በዚህ ማለት እሱ አሁን የግዙፋን ሀገር ለብቻው ተረክቧል። ጣፋጭ አትክልቶች ያሉበትን የአትክልት ስፍራ እያለማ እና ስላጋጠሙት ገጠመኞች ሁሉ የሚተርክ መጽሐፍ በመጻፍ ላይ ይገኛል። በቤተ መንግስቱ በኩል ሶፊ ግዙፉ ባለበት ቦታ ሁሉ ሊሰማት እንደሚችል እርግጠኛ ሆና ወደ አየሩ በመመልከት እንደምን አደርክ ግዙፉ ትላለች። እርሱም በእርግጥ ይሰማታል። አስቂኙም ታሪክ በዚህ ይጠናቀቃል። ሊሰራ ብላችሁ የምታስቡትን ፊልም ንገሩኝ። ብዙ ሰው የወደደውን ፊልም እሰራላችኋለሁ። ቪዲዮ ላይክ አድርጉ። ቻናሉ ደግሞ ሰብስክራይብ በማድረግ በሌላ ፊልም እንገናኝ።